5 ዓመታቸው ልጆቹ ሲሞላ እንደዛ ነው ከምል 5 ዓመት ልጆች 5 ዓመት ሲሞላ የተለያዩ ነገሮች እሰማለሁ። መንገደኛ ነኝ እኔ። የተለያዩ ነገሮች እሰማለሁ። ያን ነገር ብሰማው ለራሴ አብሰለስለው እንጂ ለሷ ምላሽ አልሰጥም። እቤቴ እገባለሁ፣ እወጣለሁ። ይሄን ነገር ተከትሎ እውነቴን ነው የምልህ አደጋም ደርሶብኛል። ከባድ ነው። አልፎ ተርፎ ልጆችን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። ምን የሚል ቃል? አባ እኛ ሌላ አባት እንዲኖረን አንፈልግም። የልጆቿን አባት እንግዲህ የምታውቅ እናት ናት ይባላል ማለት ነው። አሁንም ላይ እንግዲህ እንደሚታወቀው የዚች ባለቤቱ ናት ማለት ነው የምታውቀው እንጂ እሱ በምንም ታምር ሊያውቅ አይችልም። ዲኤንኤ ምርመራ ባያደርግ ኑሮ ዛሬ ላይ አያውቅም ነበረ። ነገር ግን 100% እኔ ልቀጣ ዲኤንኤ ይመርመር ሲል ይሄ ነገር አይሆንም፣ እኔ ምንም የምፈልገው ነገር የለም፣ እኔ ልጆችን ማሳደግ ችሎታው አለኝ፣ የማሳደግ አቅሙም አለኝ እያለች ነው ያለችው ማለት ነው። እሱ ግን እውነታው ይህ ነው ብሎ ወደ ሶሻል ሚዲያ አምጥቷል ማለት ነው። የብዙዎቻቸውና አባት ነው እንግዲህ በዚህ ታሪክ ላይ የሚካተቱት ማለት ነው። በጣም አሳዛኝ ታሪክና አስተማሪ ታሪክ ነው። በነገራችን ላይ በሶሻል ሚዲያ ላይ እኔም ቅርብ ጊዜ ነው እሱ መከታተል የጀመርኩት። ነገር ግን ልጆቼ ናቸው ብዬ ለብዙ ዓመታት ሳሳድጋቸው የነበረው አሁን ላይ ግን ልጆቼ እንዳልሆኑ በዲኤንኤ ምርመራ አረጋግጫለሁኝ። በምስትና በእርስት ቀልድ የለም ይባላል። እኔ ግን እንደዛ አይነት ነገር አላውቅም። ልጆቼ እንደወለድኳቸው አድርጌ ነው የማስበው። ነገር ግን የልጆቼ አባት ማንነቱን በይፋ ገልጾ ከነ ምስቴ አስረክባለሁ ብሎ እንግዲህ ቃል ገብቶ ነበረ ማለት ነው። በዛ የተነሳ እንግዲህ ብዙ ሰዎች ሶሻል ሚዲያ ላይ መነጋገሪያ አድርገውት ነበረ ማለት ነው። ስለዚህ አሁን ላይ ያለው እንግዲህ እዮሃ ሚዲያ ላይ ሁለቱም ለማሳመን እንግዲህ እዮሃ ሚዲያ የሚያቀርበው ጋዜጠኛ አቅርቧቸዋል ማለት ነው። በነገራችን ላይ በጣም አስተማሪም ነው፣ እንዲሁም ደግሞ የብዙዎቻችን አባት ታሪክ ነው ማለት ነው። በየቤቱ ይሄ ወጥቶ ነው እንጂ በየቤቱ ዲኤንኤ ምርመራ ቢደረግ እውነት ለመናገር በዚህ ልክ እንደዚህ አይነት ታሪኮች ይኖራሉ ብዬ አስባለሁ ማለት ነው። እስኪ ቪዲዮውን ደግሞ አይተን እንመለስ ማለት ነው። እሷም የሰጠችው እንዲሁም ደግሞ የውሽሟን እንግዲህ ምናልባት ይህ አባት ምናልባት መውለድ አልቻሉ ይሆናል። ነገር ግን የወለደችለት ሰው ፎቶውን ሲያሳዩ ይህን ፎቶ ታውቂዋለሽ? አውቀዋለሁ ማለት ሌላ ነገር አለ ማለት አይደለም። ኦኬ ታውቂዋለሽ። ስለዚህ ይሄ አይደለም የልጆች አባት አይደለም። ስለዚህ አሁንም የልጆቹን አባት አላውቀውም ነው ሀሳብሽ? አውቀዋለሁኝ፣ ይህንን ፎቶ አውቀዋለሁኝ። ነገር ግን አውቃለሁ ማለት ደግሞ በሌላ በኩል እንተዋወቃለን ማለት አይደለም ብላለች ማለት ነው። እንግዲህ እስኪ እንከታተል፣ እነሱ ጋር የተፈጠረውን ነገር እንከታተል። ስለማትፈልግ ስለምትወደው እንጂ እውነቴን ነው የምልህ፣ እውነትና እውነት ይሄ ነው። ከዚህ ሌላ ምንም አይነት ማስረጃ የለም። እውነቱ ይሄ ነው። እኔም አልክደውም። መንገዱ ይሄ ነው። አዎ ያ ሰውዬ በህይወት አለ፣ ስልኩ አለ። እውነት መጥቶ የእነዚህ ልጆች አባት አይደለሁም ብሎ ካለ በዲኤንኤ ተመርምሮ መረጋገጥ ይችላል። ስለዚህ እርስዎ እንዳሉኝ እንደውም እሱ አባት ነኝ እያለ ለዘመድ እያስተዋወቀ ነው። የዘመድ አዝማድ እያስተዋወቀ ነው። እኔ እዚህ ጋር ይቅርታ አድርገኝና ማለት ነው ቤት ውስጥ ጽዋ አይታችኋል? የጊዮርጊስ ጽዋ ማለት ነው። በገላን ጋር የሆኑ ትልቅ አሮጊት ናቸውና ላም ምናምን ያላቸው ጽዋ ይዘን ሄድን እዛ ሰፈር ማለት ነው። ይሄን ሶስተኛውን ልጅ እርጉዞኜ ማለት ነው። ትልቅ ሰውን አያቴ፣ ወንድን ደግሞ አጎቴ ማለት ባህሪ ያላቸው ልጆቼ በተፈጥሯቸው ማለት ነው። ልጋብዛችሁ ብሏቸው ይዟቸው ሄደ። ይሄውና የአያታችን ቤት ብለው የተናገሩት የዘኔ ጽዋ ይዘን ይሄድ ነው። በጽዋ እንግዲህ የሚካድ ነገር ምንም የለም። ፈራጅ እሱ ነው። የእውነቴን ነው የምልህ። እሱ ቅዱስ ጊዮርጊስ አሁንም ቤቴ ነው ያለው። ያ እኔ አያት ምናምን የተባለ ውሸት ነው። ስለዚህ ይሄ በጓደኝነት ነው እንጂ ሌላ ነገር የለንም። ስለዚህ ለኔ ይስጠኝ ጓደኝነት ማለት በቃ ምናምን ኧረ ኖርማሊ ጓደኝነት ነው። የልጆች አባት አይደለም ሲጀመር ባለ ትዳር ነው ልጁ በነገራችን ላይ ማለት ነው። ስለዚህ የልጆች አባት አይደለም። እሺ እንግዲህ አንቺ የምታምኝበት እናም ደግሞ የምትምይበት ቅዱስ ጊዮርጊስ እውነታውን ያውጣ እያላት ነው ያለው ማለት ነው። እንግዲህ እናት የልጆቿን አባት 100% ታውቃለች። ነገር ግን አለማውጣት ስለፈለገች ነው ማለት ነው። እሱ ፈቃደኛ ሆኗል። ምናልባት እኔ መውለድ አልችል ይሆናል፣ ነገር ግን ልጆቼ ናቸው ብዬ አሳድግ ያለውኝ እና በጣም የሚያሳዝን አባት ናቸው። በዛ ልክ ደግሞ
ቂምና በቀል ያልያዙባትም እውነታው እንዲወጣ ብቻ ነው። ምክንያቱም በዚህ ልክ እያታለለች መቆየቷ በጣም ልብ የሚሰብር ነገር ነው። ምክንያቱም አባት ነው። የእሱ አባት ቢሆን ይሄ ነገር ሲደረግበት ዝም አትልም ነበረ ማለት ነው። ነገር ግን ሰዎች ስንባል መፍረድም ይከብደናል። እንሰማለን አንፈርድም ነው ነገሩ። ግን እንደዚህ አይነት አባቶች ደግሞ በየቤቱ አሉ ማለት ነው። ይህ ቪዲዮ የብዙ ሰው ገመና ቤት ውስጥ ያለውን የሚያወጣ ነው የሚሆነው ማለት ነው። ምክንያቱም ፍቅር ትዳር እስከተባለ ድረስ ልጅ መውለድ የማይችለው ከሆነ በመነጋገር ብዙ ነገሮች ሊደረጉ ይችላሉ። እንደ ማንኛውም ማለት ነው። እንደ ማንኛውም ሰው ልጅ የሌለው ከሌላ እንትን ብሎ የሚወልድበት አጋጣሚ አለ ማለት ነው በመስማማት። ይህ ነገር ግን ባለቤቴ መውለድ አይችልም ብዬ ሌላ ወንድ ጋር ሄጄ ያመጣሁትን ልጅ ግን እሱ እየሰራ እንግዲህ ከባድ ስራዎችን እየሰራ ህይወቱን ዋጋ የሚያስከፍሉ ነገሮችን እየሰራ በዚህ ልክ የሱ ያልሆኑትን ልጆች አሳድጓል። ከእግዚአብሔር ያገኛል። እኔም ማገኘው ከእግዚአብሔር ነው። እነዚህ ልጆች እንደ ራሴ ልጆች ናቸው ያሳደግኩት። አይቆጨኝም። ለእኔ ልጆቼ ናቸው እና አባ እኛ ትክክለኛ አባት አንተ እንድትሆን እንፈልጋለን እስከ ማለት ድረስ የሱ ልጆች የደረሱበት እንግዲህ ያ ሰው የእኔ ልጅ ናቸው እያለ ለአክስቶቹ ለአያቶቹ በሚያስተዋውቀው ነገር ነው ማለት ነው። ስለዚህ ልጆቹ ለእሱ እያሰቡ ብዙ ነገሮችን እያደረጉ ነው ያሉት። ትክክለኛ አባት አንተ እንድትሆን ነው የምንፈልገው እስከ ማለት ድረስ ነው የደረሱት ማለት ነው። እውነት በጣም የሚያሳዝን ታሪክም ነው። አባታችን እንግዲህ እግዚአብሔር ይርዳችሁ። እውነታውን እንግዲህ መድኃኒዓለም እንግዲህ ይህ አባት እውነቱን እመብርሃን ታውቃለች፣ እኔ ነግራኛለች፣ እውነቱ እንደተደበቀ አይቀርም ብያሉም እንባቸውን እያነቡ እንግዲህ አሽከርካሪ መኪና ውስጥ ሆነው ቪዲዮ የሰሩት አለ ማለት ነው። እውነት ለመናገር እኔ በጣም አንጀቴን ነው የበሉት። የምር እመብርሃን ታውቃለች፣ እውነታውን እሷ ታውቃለች፣ እሷ ታውጣ እያሉ ያው የሶሻል ሚዲያ ሰው ታውቃላችሁ፣ የተለያየ አስተያየቶች ነው የምንሰጠው ማለት ነው። ስለዚህ እነዚህ አባት የምሬ ነው እንዴት አንጀቴን እንደበሉ ማለት ነው። እንደዚህ ያደረግሽው ባለቤቷ ግን የእሱ ባለቤት እውነት የእንባቸው ግፍ እንዴት አድርገሽ እንደምትወጪው እግዚአብሔር ይወቅ። የምሬ ነው። የአእምሮ ጸጸት ነው ይሄ የሚይዝሽ። ብቻ ዲኤንኤ ያው ሁሉንም ነገር የሚያጋልጥ ነው የሚሆነው። እንግዲህ የእውነት አምላክ እግዚአብሔር ይርዳቸው ነው የምለው። እኔ አባት በዚህ ልክ ሲያለቅስ እውነቴን ነው አንጀቴን የበሉኝና እስኪ አታስቀርም። እውነቱን ነግራኛለች። እውነቱን ደግሞ አውቄ ለእናንተ አልደብቃችሁ። መስማትና ማወቅ አለባችሁ። እና እውነት በጣም ነው ያሳዘኑኝ። እግዚአብሔር አምላክ ይርዳቸው። ምክንያቱም ከተወለዱ ጊዜ ጀምሮ እንግዲህ እንክብካቤ ብዙ ነገሮች አሉ ከእግዚአብሔር ያገኛሉ። ግን ምስትየዋ እግዚአብሔር እኔ እንጃ ምን አይነት ቅጣት እንደሚቀጣሽ እኔ እንጃ እውነት ለመናገር ማለት ነው። እና ብቻ እግዚአብሔር ይርዳቸው። በዛ ላይ ከባድ መኪና አሽከርክሮ የሚያመጡት ከነምሳቸው ወጥተው ነው እንግዲህ ብዙ ነገሮችን ሰርተው ለልጆቼ ብለው የሚኖሩት። እድሜያቸውን እንደምታዩት ነው። በጣም ትልቅ ሰው ናቸው። ለምስትየዋ ግን እንግዲህ እንደ ስራችን ነው። ሁላችንም የዘራነውን ነው የምናጭደው እና እኔ አባት እግዚአብሔር እውነተኛውን ነገር ያሳያችሁ ነው የሚለው። ሌላኛውና ዋነኛው ነገር እንግዲህ ሰሞኑን አነጋጋሪ የሆኑ ቪዲዮዎች አሉ ማለት ነው። የዘፋኟ ዘቢባ ግርማ ማለት ነው። አንድ እንግዲህ ትዳራቸውን ለመበጥበጥ ለማፍረስ የመጣች ሴት አለች ሶሻል ሚዲያ ላይ። በነገራችሁ ላይ ቅርብ ጊዜ ነው፣ አልቆየችም። ከዚህ በፊት ምናልባት ቲክቶክ ልትጠቀም ትችላለች። ዩቱብ ግን ቅርብ ጊዜ ነው ያየኋት ማለት ነው ዩቱብ ላይ እና አሁን ላይ እሱ የኔ ባል ነው እሱ ረስተኸኛል ወይ ታረጀውብህ ሆይ እያለች ቪዲዮ ሰርታበት እንግዲህ ህይወታቸው ወይ ትዳራቸው እንዲበጠበጥ እያደረገች ነው ያለችው። እነሱ ከተጋቡና ልጅ ከወለዱ እንግዲህ 3 ዓመት አልፏቸዋል። በዚህ 3 ዓመት ውስጥ 2 ልጆች አፍርተዋል ማለት ነው። ትዳራቸው አምሮ ሰምሮ በዚህ ልክ እሷም አዳዲስ ሙዚቃዎችን አውጥታለች። በጣም ከልጅነቷ ጀምራ እንግዲህ ብዙ መስዋዕት የከፈለች ለልጇ ስትል ከዚህ በፊትም እንግዲህ ከእሱ በፊት ልጅ ነበራት ማለት ነው። በጣም ጠንካራ እናት፣ ጀግና እናት ናት። ልጆቿን ለማሳደግ እንግዲህ ብዙ ነገር አድርጋለች። እኔም እንግዲህ ዘፋኝ ሆና ነው ያገኘኋትኝ። በጣም ጠንካራ እናትም እህትም ሁለ ነገር ነች ማለት ነው። እና በዚህ ልክ ትዳሯ ስላማረ ብቻ እሱ የኔ ነው ከዚህ በፊት አገባሻለሁ ብሎ ቬሎ አስገዝቶኝ አሁንም ያንን ቬሎ ለብሼ ላይቭ ላይ ካላከበርኩኝ እያለች እንግዲህ ቅጠል እየበላች እያከበረች ነው ያለችው ማለት ነው። በዚህ ልክ ግን ያማረውን የሰመረውን እግዚአብሔር የሰጠንን ትዳር ለማፍረስ የሚመጡ ሰዎች እንግዲህ በመሀላችን
ንፋስ እንዳይገባ ነው ማድረግ ያለብን። ኢሱና ዘቢባ አሁንም ላይ እንግዲህ ምንም አይነት ንፋስ አልገባም። እግዚአብሔር ትዳራችሁን ይጠብቅላችሁ። እኔ ሌላ ምንም የምለው ነገር የለኝም ማለት ነው። እንግዲህ በዚህ ልክ በሰው ትዳር መቅናት፣ የሰው ትዳርን ለማፍረስ በዚህ ልክ መልፋቷ አንድ ቀን ዋጋ ያስከፍላታል። በዛ ላይ ደግሞ እንግዲህ ገነት አርቲስት ገነት ንጋቱን ቪዲዮ ሰርታባት ሙልጭ አድርጋ እየሰደበቻት ነው ያለችው። ከአፏ የሚወጡ ቆሻሻ ነገሮች በእሷ እድሜ የሚጠራ ነገር ኢሱና ዘቢባ አብሮ አይቀጥሉ። ጻፉት ይሄን ነገር፣ ከዛን አንድ ቀን ታስታውሱኛላችሁ። አይቀጥሉ። ምክንያቱም ምንም በህይወቷ የሚረዳት ሰው አይደለም። ምንም ሞያዋን የሚረዳት አይነት ጭንቅላት ያለው ሰው አይደለም። ሰው ሮጥ ሮጥ ብሎ ኮንሰርት ምናምን እንኳን የት እንደምትሰራ ይፈላልግላታል። ሄዳ ውጭ ብትነጋገር እሷ፣ ባር ሄዳ ብትነጋገር እሷ፣ ክለብ ብትነጋገር እሷ፣ ሚዲያ ላይ እንኳን ለኢንተርቪው ሲመጣ ሮጣ ኢንተርቪው ንግግር የምትናገርለት እሷ። ምክንያቱም ስለሚያዋርዳት ስለምታፍር። ምክንያቱም እሷ በዚህ ሰዓት ላይ እንግዲህ ያው ቆርባ ወደ ቤተክርስቲያን የምትመለስ አይነት ሴት ናት። እሱም ብሏታል፣ አንቺ እኮ ዘቢባን ትወልጃታለሽ ብሏታል ማለት ነው። እውነትም ትልቅ ሰው ነሽ፣ እንደምን አስበሽ ነው በዚህ ልክ ትዳራቸውን ለማፍረስ እስከ 3 ዓመት ድረስ? ዛሬ አይደለም እንግዲህ እነሱ ሶሻል ሚዲያ ላይ የመጡት ገና ሽምግልና ሲላክ፣ ድግሱ ሰርጉ ሲደገስ፣ ልጆቻቸውን ሲወልዱ፣ የመጀመሪያውን ልጅ ስትወልድ እነሱ የተዋወቁት ዛሬ አይደለም። ላይቭ ላይ ራሱ አብሮ ገብቶ ስትዘፍንላት የነበረችው ዛሬ አይደለም። ዛሬ አዲስ ሆኖ 3ኛ ዓመት ላይ 2ኛ ልጅ ወልዶ በዚህ ልክ በትዳር ስለከበረች በትዳር ደስተኛ ስለሆነች እሱም ደግሞ እውነተኛ ባል ልጆቹን ቤቴ ልጆቼን የሚል አይነት ባል ስለሆነ በዚህ ልክ በሰው ትዳር መቅናት ጥሩ ነው ወይ? ጥሩ ነው ወይ? እኔ ለነገሩ አታውቂኝም፣ አጥበሽም አታሰጭኝም። እና ለማንኛውም አስተዋይ ልቦና ይስጠን፣ እውነት ለመናገር ማለት ነው። በዚህ ልክ እንግዲህ እውነት በሰው ትዳር ገብቶ እንደዚህ ሲጀምር ትዳራቸው የሰመረላቸው ሰዎች በመሀል ሰይጣን ይገባል እና እነዛ ሰይጣኖች ደግሞ እንዳይገቡ እናንተ በር መክፈት የለባቸውም ብዬ ነው የማስበው። ምክንያቱም የምር እሱንም እነሱ ገና ሳይጋቡ እንደዚህ ተፋቅረናል ሲሉ ምናምን ኢቢኤስ ላይ ቀረቡ ከእናቱ ጋር ሆኖ ምናምን እና እናቱ ወዳለታለች ዘቢባም ማለት ነው። ስለዚህ እዚህም ሆነ ብትፍጨረጨሪ ሺህ ጊዜ መሬትን ብትረቅጪ ሰማይን ለመድረስ ብትዘሊ ማለት ነው መቼም ቢሆን እሱ አታገኝም። እነሱም ትዳራቸው እንዳይፈርስ እንግዲህ እግዚአብሔር ምሰሶ ይሆናቸው። የምሬ ነው። በጣም ደስተኛ ሆነው ሲኖሩ እኔ ራሱ በጣም ነው ደስ ኢቢኤስ ላይ በድጋሚ የቅዳሜ ፕሮግራም ላይ ቀርቦ በዛ ልክ የእናቶች ቀን ላይ ሰርፕራይዝ ሲያደርጋት ልጆቿን ይዞ መጥተው በጣም ነው የሚያስቀና አይነት ትዳር ነው። ልጅ አላት ከነ ልጇ። ማንኛውም ሰው በትዳሩ መኩራት አለበት ብዬ ነው የማስቡ። ዘቢባን በሱ ኮርታለች፣ እሱም ደግሞ በዘቢባው ኮርቷል ማለት ነው። እና በቃ የእሷ እንትኖች በጣም ነው የሚያስጠሉት። ቪዲዮዎችን እያንዳንዱን ስታዩ በጣም ነው እንትን የሚሉት ማለት ነው። ለእሷ ደግሞ እሱን ለማቁሸት ትዳራቸው እንዲፈታ ለማድረግ እንግዲህ የገዛቻቸው ሰዎች ደግሞ እየመሰከሩላት ነው። ስለዚህ እኛ ደግሞ ያየነውን ሳይሆን የሰማነውን ነው የምናምነው ማለት ነው። እና ብቻ እግዚአብሔር አስተዋይ ልቦና ይስጠን። የምር ከሷ አፍ የሚወጡ ቃላቶች እኔ በጣም ነው የዘገነኑኝ ማለት ነው። ቆይ ለምንድን ነው እኛ መልካም የሆንን ሴቶችን አታሰድቡን እንደ ምንድን ነው? ታዋቂም ባንሆን ይሰማናል፣ እኛ ይሰማናል። በዚህ ልክ ታዋቂ የሆነችዋን ልጅ እንደዚህ እያንቋሽሻት እሱንም እንደዛው ደግሞ ከአፍሽ የሚወጣ ነገር እውነቴን ነው። ትናንሽ ልጆች እንደው ሶሻል ሚዲያ ላይ ነው ያሉት። እንደው ለትናንሾች ለአዳጊ ልጆች እንኳን አስቢ። ነገ እንኳን አንቺ ምናልባት ልጅ አልወልድም ከአሁን በኋላ መሞልከስ ነው ያለብኝ ብለሽ ወደ ራስሽ እንኳን ተመልሰሽ ቢሆን የምትጸጸችበት ጊዜ ይኖራል። የእናቴ ልጅ ምን ነው በዚህ ልክ ዝቅ ማለት፣ በዚህ ልክ ክብርሽን ዝቅ ማድረግ ምንድን ነው? ባለጌ ነገር አይቀራት ከአፏ ሲወጣ። ኧረ በስመ አብ ሲከፈት ጭንቅላት ይታያል ይባላል። ከነ ልጇ ነው በቃ ክብር ሰጥቷት ሲወዳት የሚገልጽበት ቃላቶች በጣም ነው የሚያስቀኑት። ይህ ነው በቃ ወንድ ማለት ይህ ነው፣ ባል ማለት ይህ ነው። እንደ ወንድም እንደ ባል እንደ አባት እያሰበ ለልጆቹ ክብር እየሰጠ በሄደበት እሷን እያመሰገነ እሷን ለእሷ ኩራት እየሆነ እሷን በሱ ልክ እሱዬ ከምንም በላይ ለእኔ ወርቄ ነው እያለች እንድትመሰክር ያደረጋት ማለት ነው። ትዳር ሰዎች ጣልቃ በገቡ
ቁጥር የሚፈርስ ነገር አይደለም። ትዳር ቀላል ነገር አይደለም እና ትዳራችሁን ያሳምርላችሁ ዘቢባና ኢሱ ማለት ነው። እና ከዚህ በፊት እንተዋወቃለን። በዛ ላይ ደግሞ ሌሎችም ምስክር እንዲሆና ታቀርባለች። ያ ነገር ደግሞ ያው የኢትዮጵያ ሕዝብ አሁን ላይ አይ ነው ምን የሚባል አለ እና ተቀናብሮ አንድ ላይ የነበረውን ፎቶ አሁን ላይ እያወጣች ነው ያለችው። እና ቬሎ ቀዳለሁ ለሱ እንትን ያልኩትን ቬሎማ አልለብስም ለብሼ ቀዳለሁ ምናምን ቅጠል ላይ እየበላች ጫታም እንደ ምንድነው በዚህ ልክ ቅጠል የምትበዩ እንደ ፍየል ነሽ? በዚህ ልክ የሰው ትዳር ለማፍረስ እንደዚህ ደግሞ ከአፏ የሚወጡ ቃላቶች እንዴት እንደሚዘገንኑ ማለት ነው። ከአንድ እናት የሚጠበቅ ነገር አይደለም ይሄ ማለት ነው። እንደዚህ ስንት ነገር ነው የምታወሪው። እንደዚህ ያደርገናል ቢደረግስ እንደዛ አይነት ነገር ይወራል ወይ? ያለፈ ታሪክ ቢኖረው እንኳን ማለት ነው ከአንቺ ጋር የለኝም ብሏል እንጂ እና ለእሷ ምስክር ሆነው የቆሙት ሰዎች ደግሞ የገዛ ባልደረቦች ናቸው። አብረን ስፖርት የምንሰራቸው ሰዎች ናቸው። ለምንድን ነው በዚህ ልክ እሷ ሳትሆን እነሱ ናቸው ያናደዱ ብሏል ማለት ነው። እሱ የኢትዮጵያ መዳሞች ምን ነክቷችሁ ነው እናንተ የቀጠራችሁ ሰራተኛ ቁርስ ሳይበላ ይስራ ነው ወይ? ምንድን ነው እሱ? አንዳንድ ጊዜ ጊዜ የአረቡ ሀገር መዳሞች ይግደሉን። የምሬ ነው የምላችሁ። አበሻ ጋር ተቀጥራችሁ በቤት ሰራተኝነት ከምትሰሩ የምሬ ነው አረብ ሀገር ሄዳችሁ እንደፈለጉ የማያውቁ ሰዎች ቢያንገላቷችሁ ይሻላል። እስኪ ይህንን ቪዲዮ አይተን እንመለስ። እውነት ለመናገር ማለት ነው በጣም እንጂ ተሞላቀቀች። በጣም ነው የተሞላቀቀ። ጭራሽ ቁርስ ትበላላችሁ። መጀመር ካሌለባችሁ ነገር ነው ወይ የምትጀምሩት? ይሄ ለምን ተከፋፈተ? እስካሁን ድረስ እያጠባችሁ ነው ወይ እያለች ከቻልሽ ምን አለበት ብታግዣቸው? የኔ እናት ማለት እንዴት ትልቅ ሰው ነው። የኔ ልጅ አላልኩም፣ እሷን ወልዳታለሁ። እንደሱ አይነቷን ከምወልድስ ቢቀርብኝ ይሻለኛል። እስኪ ለማንኛውም ወደ ቪዲዮ እንሄድና አይተን እንመለስ። ኪችን ሳታጸዱ ግን ዕቃ የምታጥቡት ለምንድን ነው? ይሄ ምንድን ነው የሚመስለው? ኪችኑ ምን ሆናችሁ ነው? ቆይ እናንተ ጭራሽ ምግብ ይዘ ይሁን ከወርዱ አንዱን ሳታጸዱት አንዱን ሳታጸዱት አንዱ። ኧረ ጌታ ወይ ድረስልኝ። እኔ አብሬያችሁ መሳት አለብኝ? ወይ ማርያምን ሪል እኮ ነው። እስኪ ይሁ ለመድኃኒዓለም ክርስቶስ ይህን ደግሞ ትናንትና ነው ጠቢ ያልኩሽ ነበር አይደለ? ግን ለምንድን ነው ጌታ ወይ ድረስልኝ። እሺ ለምንድን የተከፋፈተው? ይሄ በመድኃኒዓለም የምር ግን ምን እየሰራችሁ ነው? መሶብ የሌለን መስሏት ነው። ሶስት ሰው አለ ማለት ነው እኮ ነው። ከሶስቱም አንዱ ጤነኛ ግን እግዚአብሔር ይመስገን አንዳንዶቹ የሚያስከፍሉ አለ። የአረብ ሀገር መዳሞች አጠብሽው እዛው አንድ ብርጭቆ ይሰበር ማለት ነው። ትከፍያታለሽ ከደሞ እያንዳንድሽ የምቆርጥልሽ ማለት ነው። ግን በዚህ ልክ ጭካኔ እንትን አይልም? አይከብድም? የኔ እናት ጽዳት ከየት እንደሚጀምሩ እንኳን የማታውቂው እነሱ ለምንድን ነው ክችኑን ሳታጸዱ እቃ የምታጥቡት? እንደዚህ እቃ ተዘረርኮ መሬት ላይ ለምን አላጸዳችሁ መጀመሪያ ክችኑን የምትዩ? መቼ ጽዳት ከየት እንደሚጀምር መቼ ታውቂያለሽ? ፊትሽን ሳትታጠቢ እጅሽን ሳትታጠቢ እኮ ነው አንቺ ብዙ ቦታ የምትነቂው። ኧረ ወይኔ ምን ይሻለናል እኛ እንደው አበሾች የምሬን ነው የምላችሁ። ኧረ በስመ አብ አስከፍልሻለሁ ብርጭቆ እንዳይሰበራለች ማለት ነው። የሰው ህይወት ነው እንዴ? አይደለም ብርጭቆ የሰው ህይወትም ይሰበራል። ይህን ያህል ምነው ቅርብ ጊዜ ነው እንደ እቃውን የገዛሽው? እነዚህ እንዳለ ቤትሽ የሞላው እኔ አሁን ሀብታም ነኝ። እንግዲህ የገዛችው የቤት እቃ አዲስ ሆኖባት ብርቅ ሆኖባት ሊሆን ይችላል። በዚህ ልክ እንግዲህ ልጆቹን እየተቆጣችሁ እየተናገረች ያለችው ማለት ነው። ስለዚህ አንዳንድ ጊዜ እሺ ሰራተኛ ማገዝም የምንችልበት አጋጣሚ አለ ማለት ነው። ስለዚህ በዚህ ልክ ሰራተኛ ለማንቋሻሽ ካሜራ ይዘሽ እየቀረጽሽ ጽዳት እንኳን ከየት እንደሚነሳ የማታቂው እነሱን ለማስተማር የምትሄጂበት ስታይል እኔ አልተመቸኝም። እውነቴን ነው የምልሽ። ብርጭቆ ሸክላ ነው ቢሰበር ምን አባቱ ከሰው ህይወት አይበልጥም። አንቺ ግን በዚህ ልክ ሀብታም ነኝ ይሄ እቃ ከተሰበረ እያንዳንድሽ ያስከፍልሻል። 3 ሰው ሆናችሁ እስካሁን ድረስ ለሰው ልጅ ረፍት ያስፈልጋል። ሪላክስ እያደረጉ ይጠቡ። አንቺ እግርሽን ዘርግተሽ ከምትቀመጭ ምን አለበት እነሱ ፈጣን እንዲሉ ብታግዣቸው። እንደውም ማገዝ ነበር የሚገባሽ። ምክንያቱም ቦታው ላይ ካሉሽ ህመሙን ድካሙን አታቂውም።
ጥጋበኛ ናት። እውነት ለመናገር ጭራሽ ምግብ ይዘሽ ልትበይ ትሄጃለሽ አለች ማለት ነው። ያ የተደረደረው ዕቃ እንደው ቀስ ብሎ ቢታጠብ የት ልትደርሽ ነው? ልትበሪ ነው እንዴ? ቀስ ብሎ የጠቡ ስራቸውን ይስሩ። ጊዜ ስጫቸው። ጊዜ ያስፈልጋል እኮ ዕቃውንም ለማጠብ። እኔ ግዴታ እናንተን ማገዝ አለብኝ? ምን ችግር አለው ብታግዢ? እንቅስቃሴ ጥሩ ነው፣ ለአንቺም ጥሩ ነው። በዚህ ልክ ግን ክፉ መሆን የመዳም ቅመም ላይ ማለቴ ኢትዮጵያ ውስጥ አንገታቸውን ደፍተው የሚሰሩትን ቤተሰቦቻቸውን የሚያግዙት ህይወታቸውን ለመቀየር የሚሰሩትን በዚህ ልክ ባናንቋሽሻቸው። መሶቡ ትንሽ ነው የተከፈተው። ለምን ተከፈተ? ይሄ ለምን ተደረገ እያልሽ እነሱም እየተሸማቀቁ የሚሰሩት ስራ እውነቴን ነው፣ ጽዳት አይኖረውም። ነገ ምን ትለኝ ይሆን፣ ከአሁን በኋላ ደግሞ ምን ትናገረኝ ይሆን እያሉ የሚሸማቀቁት መሸማቀቅ ድራማው ይታይን ተንትኖ መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ትጅትዩ ኑንጫወት በሉ ሰብሰብ ሸራይ ኩኑ ቤተሰብ